እኛ ቡዜ ጭራሽ ነገሮችን ታስተካክላለች ሁሉንም ነገር ቦታ ታስይዘዋለች ብለን ስናስብ እሷ በሌላ መንገድ ነው የመጣችው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዛሬ አንዳንድ ነገሮች ተፈጥረዋል። ያው እስከዛሬ ድረስ እንግዲህ የተፈጠሩት ነገሮች እስከዛሬ ድረስ መቋጫ አላገኙም ወይ ደግሞ መጨረሻቸው እስከዛሬ ድረስ እየታወቀ አይደለም። እኛም እንግዲህ በተደጋጋሚ ጥሪዎችንም እያቀረብን ነበረ። ባለፈው ታስታውሱ ከሆነና እንግዲህ ባለፈው ቡዜ መታ ነበረ ሂዳ አብርሃምንም አግኝታው ነበር። ከነሩታ ቤትም አብርሃምን ለማስወጣት ስትሞክር ምናምን አይተን ነበር። እንግዲህ ቡዜ ዛሬም በአዲስ ነገር መታለች ማለት ነው። እንግዲህ ያው አብርሃምን ከሩታ ቤት መውሰድ አልቻለችም። እሱን ያው ሁላችንም ባለፈው አይተን ነበረ። ነገር ግን በቃ አንዳንድ መፍትሄዎችን ታደርጋለች፣ አንዳንድ ነገሮችን ታደርጋለች ብለን እንግዲህ ሁላችንም አስበን ነበር። እውነት ለመናገር ከዴቭ ጋርም ከምንም ተነጋግራ እያልን ነበር። እንግዲህ ዴቭን እስከዛሬ ድረስ አላየነውም። በምክንያት እንደዚህ እንደጠፋ ሁላችንም አናውቅም። ነገር ግን ያው አስፈላጊ ከሆነ እንግዲህ የአብርሃም ቤተሰቦች እናቱም አባቱም እንግዲህ እዚህ ነገር ውስጥ እንዲገቡ አንዳንድ ጥሪዎችን እያቀረብን ነበር። አንዳንድ ነገሮችንም እያወራን ነበረ። እውነት ለመናገር ዛሬ ቡዜ የመጣችበት መንገድ እኔ ትንሽ ቅራስ ብሎኛል። ምክንያቱም ቡዜ በድፍኑ በአጠቃላይ የመጣችበት መንገድ ኦዲየንስ ጋር ለመወቃቀስ ነው። ነገር ግን ኦዲየንስ ጋር ከመወቃቀስም ወይ ደግሞ ሌላ ሀሳብን ይዞ ከመምጣት በፊት የአብርሃም ደህንነት አይቀድምም ወይ? የአብርሃም ደህንነት አይበልጥም ወይ? እውነት አብርሃም ታሟል ብላ የምታስብ ከሆነ የምታምን ከሆነ አብርሃም ከራሱ ጋር አይደለም ብላ የምታምን ከሆነ የአብርሃምን ጤንነት ማስቀደም አይቀድምም ወይ? መጀመሪያ ከመወቃቀሱ በፊት ማለት ነው። መወቃቀሱ እኮ መጨረሻ ላይ ይደርሳል፣ ሁሉም ነገር ሲስተካከል ሲፈታ። አብርሃምም ደግሞ አሁን ካለበት ሁኔታ ወደ ራሱ ሲመለስ፣ ወደ ድሮ ሲመለስ ሁሉም ነገር ይደርሳል። መወቃቀሱም መሰዳደቡም ሌላው ቀርቶ መደባደብ ቢኖር ራሱ እሱ ነገር ከአብርሃም ጤንነት በኋላ የሚቀጥል ነገር ነው ብዬ አምናለሁ። እና ዛሬ ቡዜ መታለች። እንግዲህ ስትናገር እንደሰማ ነው ያው በብዛት ሩታ ነበረ ስትወቅስ የነበረው። በቃ ሩታ የስራሽን ታገኛለሽ፣ የእጅሽን መድኃኒዓለም ይሰጥሻል፣ ወንድሜ እንደዚህ እንዳደረግሽው ምናምን የሚሉ ብዙ ነገሮችን ስትናገር ሰምተናል። እንግዲህ ሩታ ምን አድርጋለች አናውቅም። ዞሮ ግን አሁን ላይ ያለው ሁኔታ ያው አብርሃም ትክክል አይደለም። ትክክል እንዳልሆነ እኮ ሁላችንም እናምናለን። አብርሃም ያለበት ሁኔታ ትክክል እንዳልሆነ ሁላችንም እናምናለን። ግን አብርሃም የምር ትክክል ሳይሆን ቀርቶ ነው እንደዚህ ሆነው ወይንስ እየተወነ እያስመሰለ ነው ምናምን የሚለው ነገር ነው ለሁላችንም ጥያቄ የሆነው እንጂ አብርሃም ደህና እንዳልሆነ ሁላችንም እናውቃለን። ከራሱ ጋር እንዳልሆነ ሁላችንም እናውቃለን። በዛ ምክንያት እንግዲህ ሩታን እጅግ በጣም ስትወቅሳት ሰምተናል። እጅግ በጣም ብዙ ነገሮችን ስታወራ ሰምተናል። ነገር ግን አሁንም ቢሆን የተረጋገጠ ነገር የለም። ባለፈው ኤፍሬም ጋር እንግዲህ ሲያወሩ እንደሰማ ነው። ኤፍሬም ምንድነው ሲል የነበረው እርግጠኛ ያልሆንሽበትን ነገር አታውሪ፣ እውነቱን ስታቂ ታፍሪያለሽ እያላት ነበር ቡዜንና ዛሬም እንግዲህ ግን ያው በራሷ መንገድ እንግዲህ ሩታ ናት ይሄንን ነገር ያደረገችው እያለች ሩታን እንግዲህ እጅግ በጣም ስትወቅሳት ሰምተናል ማለት ነው። እንግዲህ ከሩታ በተጨማሪ የተወቀስ ነው ደግሞ ያው እኛ ተመልካቾች ነን፣ ኦዲየንሶች። እንግዲህ ሩታ ጀግና፣ ሩታ ጎበዝ ነሽ ምናምን የምትሉ ሰዎች፣ ሩታን የምትደግፉ አሁን አብርሃም ጤነኛ ነው ምናምን ብላችሁ የምታስቡ ሰዎች እንግዲህ ምናችሁን ነው የሚያማችሁ ተብለናል። ያው እንግዲህ ወቀሳው ደርሶናል፣ ለሁላችንም ለተመልካቾች ለኦዲየንሶች እንግዲህ ወቀሳው ደርሶናል። እኛ ሲጀመር አብርሃም ጤነኛ ነው፣ ሙሉ ጤነኛ ነው፣ እንደ ድሮ ነው ምናምን አላልንም። ሁላችንም የሆነው ነገር አለ። ነገር ግን በቃ አብርሃም ምናልባት እየተወነ ሊሆን ይችላል። በቃ አውቆ ከሄርሜላ ጋር መለያየት ስለፈለገና ሄርሜላን ቀጥታ ተናግሮ ማስቀየም ስላልፈለገ በዚህ መልኩ ሊለያት አስቦ ሊሆን ይችላል ምናምን ብለናል እንጂ አብርሃም እንደ ድሮ ነው ጤነኛ ነው አላልንም፣ ሁላችንም ብንሆን ማለት ነው። ለማንኛውም ግን እንደ አጠቃላይ እንግዲህ ተመልካች በሙሉ ተወቅሷል እና ዛሬ ቡዜ እንግዲህ አጠቃላይ ለወቀሳ ነው የመጣችው እውነት እንነጋገር ከተባለ። ነገር ግን ይሄ ወቀሳ አብርሃም አሁን ካለበት ነገር አገግሞ ከተነሳ በኋላ አይደርስም ወይ? ምንድን ነው የሚያስቸኩለው ህዝብ ጋር ለመወቃቀስ ይህን ያህል? ወንድሜን እንደዚህ ያላችሁ እንደዚህ ያረጋችሁ ምናምን እናንተ የእጃችሁን መድኃኒዓለም ይሰጣችኋል ምናምን ሲባልም ሰምተናል። እና እንደዚህ ያሉ ወቀሳዎች ትንሽ ቢዘገዩ ቢቆዩ አይቀድምም ወይ የሚል ሀሳብ አለኝ። ሌላው ደግሞ ምንድነው ኦዲየንስ ከመወቀሱ በፊት ተመልካች እንደዚህ ከመወቀሱ በፊት ተመልካችን ተውት፣ ሩታ እንደዚህ ከመወቀሷ በፊት ኤፍሬም አይቀድምም ወይ? የገዛ ወንድምሽ አይቀድምም ወይ ለመወቀሱ? እውነት እንነጋገር ከተባለ መውቀስ ካለብሽ ራሱ መጀመሪያ ያለብሽ ከወንድምሽ ነው።
ኤፍሬምን ወደኋላ አድርገሽ ኤፍሬምን ምንም ሳትነኪ ሩታን እንደዚህ መርገጥ፣ ተመልካችን እንደዚህ መርገጥ ተገቢ ነው ብለሽ ታስቢያለሽ አንቺ ራስሽ? እንዴ ከሩታ በላይ እኮ እንደውም አፍንጫውን ይዘሽ መጠየቅ የነበረብሽ፣ መስደብም ካለብሽ መስደብ፣ መውቀስም ካለብሽ መውቀስ፣ ከዚያም አልፎ መምታት ካለብሽ መምታት ያለብሽ የገዛ ወንድምሽን ነበር። ምክንያቱም ለአብርሃም እንደዚህ መሆን ተጠያቂው በመጀመሪያ ደረጃ ግንባር ቀደም ሆኖ የሚቀርበው ወንድሙ ነው። የእናት የአባትሽ ልጅ ወንድምሽ ማለት ነው። ነገር ግን እሱን ገለል አድርገሽ ወደ ጎና ቁመሽ ሩታን በዚህ ልክ መናገር ራሱ አድሏዊነት ነው ብዬ አምናለሁ። ከሩታ አልፎ እንግዲህ ተመልካቹን ራሱ እንደዚህ መውቀስሽ ራሱ በጣም ነው የሚያስቀው። እውነት ለመናገር መጀመሪያ የሚቀድመው ኤፍሬም ነው። ወቀሳ ልጀምር ብለሽ ካሰብሽ መጀመሪያ መናገር፣ መቆጣት፣ መሳደብም ካለብሽ መሳደብ ያለብሽ የገዛ ወንድምሽን ነው። ግን እሱ ወንድምሽ ስለሆነ እሱን በቃ ረስተሽዋል ሁላ በቃ ኮምፕሊትሊ እሱን ረስተሽ ፎከስ አድርገሽ ስትናገር የነበረው በብዛት ሩታን ነበረ። ስለዚህ ሩታ እንደዚህ ብላ እንደዚህ አድርጋ ወንድሜን ምናምን እንዴ እኔ ሩታ ጋር ለማገናኘት ብዙ ነገር ሞክሬ በአንድ አዳር እንደዚህ ተገልብጦ ሊሄድ አይችልም ምናምን እያልሽ ነበር። ሊሆን ይችላል፣ አንቺ ያልሽው ሀሳብ ትክክል ሊሆን ይችላል። ግን መናገር ከነበረብሽ መጀመር የነበረብሽ ከወንድምሽ ነው፣ ከኤፍሬም ማለት ነው። ሌላው ደግሞ እንግዲህ ፖሊስ ይዛችሁ ለምን አትሄዱም የምትሉን ሰዎች አላችሁ። ያው ፖሊስ ይዘን ብንሄድ ለእኛ ጥሩ አይሆንም። ምክንያቱም አብርሃም ሩታን ወዳታለሁ፣ አፈቅራታለሁ፣ እዚህ ነው መሆን የምፈልገው ቢል ክሱ ወደኛ ነው የሚዞረው ስትይ ነበርና የራስሽ ደህንነትን ያሳሰበሽ ከአብርሃም ጤና በላይ የራስሽ ደህንነትን ያሳሰበሽ ክሱ ወደ አንቺ እንዳይዞር ነው የፈለግሽው እንጂ ማስረጃ እኮ አለ። አብርሃም እንደዚህ የሆነው ከመቼ ጀምሮ ነው፣ እንደዚህ አይነት አስተሳሰብ ያመጣው ከመቼ ጀምሮ ነው የሚለው እኮ ቪዲዮ ተቀርጾ ተለቋል። ያ እኮ ትልቅ ማስረጃ ነው ለፖሊስ። ለአብርሃም አስበሽ ቢሆን ኖሮ ታደርጊው ነበር። ነገር ግን ክሱ ወደ አንቺ እንዳይዞር አንቺ ድጋሚ እንዳትከሰሽ ምናምን ስለፈራሽ ተውሹ። ይሄንን ነው ምክንያት የሰጠሽው። ግን ትልቁ ምክንያትሽ ምንድነው? አንድ አባባል አለ፣ የሞተው ወንድምሽ የገደለው ባልሽ የሚባል አባባል አለ። ለወንድምሽ እንደዚህ መሆን ዋነኛ ተጠያቂው ኤፍሬም ስለሆነ ኤፍሬም በፖሊስ እንዲያዝ ስላልፈለግሽ ነው ፖሊስ ይዘሽ ያልሄድሽው። ይሄ ግልጽ ነው፣ በቃ ሁላችንም የምናውቀው ነገር ነው። ምክንያቱም ፖሊስ ይዘሽ ሂደሽ አብርሃምን ነፃ ማውጣት ብትችይ እንኳን ኤፍሬምን ግን ታሳስሪዋለሽ። በቃ ይሄ ስለሆነ አብርሃምን ነፃ ባወጣ ኤፍሬምን አሳስራለሁ ብለሽ ስላሰብሽ ነው ፖሊስ ይዘሽ ያልሄድሽው እንጂ ፖሊስ ጋር ሂደሽ አብርሃም ሩታን ነው የምወዳት አፈቅራታለሁ ካለ ፖሊስ ዝም ብሎ ነው የሚሄደው፣ አለቀ። ወይ ደግሞ አንቺ እንደዚህ ያልሽበት ምክንያት ምንድነው ብሎ ከጠየቀሽ የቪዲዮ ማስረጃ አውጥተሽ ማሳየት ትችያለሽ። በቃ የቪዲዮ ማስረጃ ትልቅ ነገር ስለሆነ ማለት ነው። ግን ያስፈራሽ ነገር ምንድነው? አብርሃምን ነፃ ስታወጪ ኤፍሬምን እንደምታሳስሪው ስለገባሽ፣ ግን ደግሞ ኤፍሬምን እንደዛ ማድረግ ስላልፈለግሽ፣ ኤፍሬምን ማሳሰር ስላልፈለግሽ ነገሩን ትተሻዋል። በቃ ፖሊስ ጋር ብንሄድ ፖሊሶች ነገሩን ወደኛ ነው የሚያዞሩት፣ አብርሃም ደህና ነኝ ካለ ምናምን እያልሽ አለባብሰሽ ለማለፍ ነው የሞከርሽው። ለማንኛውም ግን ዛሬ ምንም ፍትሃዊ አልሆንሽም። በአብርሃም እንደዚህ መሆን ዙሪያ የምታስቢ የምትጨነቂ ከሆነ ከሩታ ቀድመሽ ወንድምሽን ኤፍሬምን ነው መውቀስ ያለብሽ። ከተመልካች ከኦዲየንስ ሀሳብ ቀድመሽ ወንድምሽ ላይ ነበር ትኩረት ማድረግ የነበረብሽ። ነገር ግን እንዳየነው ከሆነ አብርሃምን በፖሊስ ይዘሽ ላለማስወጣት ራሱ የያዘሽ ነገር ኤፍሬም ስለሆነ ኤፍሬምን ላለማሳሰር ስትይ የአብርሃምን ጉዳይ ወደ ጎን አድርገሽዋል ማለት ነው። ስለዚህ ቡዜ የራስሽን ፍትህ እያጓደልሽ ተመልካችን ከምትወቅሺ፣ ሩታን ከምትወቅሺ አብርሃም ደህና አይደለም ብለሽ የምታስቢ ከሆነ አብርሃምን ነፃ የሚወጣበትን መንገድ ብትፈልጊ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን እኔ ቡዜን በጠበኳት ልክ ስላላገኘኋት ዛሬ በጣም ትንሽ ሀሳቧ ስላናደደኝ ነው። ምክንያቱም ከምንም በላይ የአብርሃምን ደህንነት የአብርሃምን ሰላም መሆን ማስቀደም ሲገባት ቀድማ ለወቀሳ መምጣቷ በጣም ስላሳዘነኝ ነው። ደግሞ የወቀሰችውም የሚመለከተውን አካል ሳይሆን እንግዲህ የሚመለከተውን አካል ወደ ጎን አድርጋ የማይመለከተውን አካል ስለወቀሰች ነው ትንሽ ስሜታዊ ያደረገችኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።